በዚያን ቀን አድንሃለሁ ይላል እግዚአብሔር። በምትፈራቸው ሰዎች እጅ አልሰጥህም። ፈጽሜ አድንሃለሁ። ነፍስህ እንደ ምርኮ ትሆናለች እንጂ በሰይፍ አትወድቅም። በእኔ ታምናሃልና ይላል እግዚአብሔር። አመሰግናለሁ። በምትፈራቸው ሰዎች እጅ አሳልፌ አልሰጥህም። በምትፈራቸው ሰዎች እጅ አሳልፌ አልሰጥህም። ፈጽሜ አድንሃለሁ። አሜን። በእኔ ታምናሃልና አስጥልሃለሁ። ስሜን አውቀሃልና እጋርድሃለሁ። ረጅም ዕድሜ አጠግብሃለሁ። ቀኝ ከፍ አድርግና ያለ ጊዜ አልሞትም። ያለ ጊዜ አልሞትም። ድገሙና ያለ ጊዜ አልሞትም። ያለ ጊዜ አልሞትም። ሃሌሉያ አሜን። ብዙ ጊዜ አያለውና እነዚህ አርቲስቶች፣ ዘፋኞች፣ በዓለም በጣም የቆዩ ሰዎች የፈለገ ሀብታም ቢሆኑ መጨረሻ ሲሞቱ የሚሆነው ጉዳይ ነው የማወራው። በአቨሬጅ ለሕክምና ገንዘብ አያገኙም። ህዝብ ነው የሚያዋጣው። አይታቸው ከሆነ የፈለገ ስሙ ገናና ይሁን እንጂ ለቀብር ገንዘብ የለው። መንግስት ድጎማ ያደርጋል። ከኢትዮጵያ ውጪ በኢትዮጵያ ውጪ ሲባል ያው ታውቃላችሁ ብዙ አህዛቦች አሉ፣ ለዚህ ጉዳይ የሚተባበሩ ሰዎች አሉና ፍጻሜያቸው ስናይ የብዙ ሰዎች ጉዳይ ጥሩ አይደለም። ቤት አላቸው እንጂ ባንክ አለ። ብቻ ጣጣው ብዙ ነው፣ አያምርም። ከስንቱ ለአንዱ መሰለ እንጂ አያምርም። ሁለተኛ ነገር ደግሞ በጣም የሚገርመኝ ነገር ከሁለት ቤተሰብ መወለድ አስቸጋሪ ነው። አንዳንድ ቤት ውስጥ ዘር ማንዘር አህዛብ ነው፣ አምላክ አይታወቅም። በቃ ተከትለ ከሄድክ ጣጣው የባሰ ነው፣ እንደው የባሰ ነው። ጣጣው ብዙ ነው። ስነ ስርዓቱ፣ አምልኮ፣ የአባት ጉዳይ፣ የአያት ጉዳይ ከባድ ነው። ደግሞ የአንዳንድ ቤተሰብ ሙሉ ቤተሰብ በጌታ ነው። ሁለቱም ከባድ ነው። ከአሕዛብ ቤት መወለድም እጅግ ከባድ ነው። የሰራዊት ጌታ እግዚአብሔር ካረዳ በስተቀር በጌታ ቤት ማደግን አስቸጋሪ ነው። በጌታ ቤት ውስጥ አባቴ በጌታ ነው፣ አያቴ በጌታ ነው። የዛ ቤት ዘር ሐረግ ተከትላችሁ ብትሄዱ የምናየው ጉዳይ በሆነ ሰዓት ላይ የሚሆነው ጉዳይ ለአእምሮ አይመችም። አንዳንድ ጊዜ እኛ ወደ ኮንፈረንስ እንሄድ ምን የመሰለ የእግዚአብሔር ክብር ሲገለጥ በስንት ሚሊዮን ብር ጭነን የሄድነው ዕቃ ሰይጣን በአንድ ያቃጥለዋል። ሰምቼ ያውቃለሁ። አሁን ነው ማቃጥለው ይሄ መሳሪያ ይላል። በኢየሱስም አይሆንም ብለን በችኮላ በጌታ ካላለን በብዙ ሚሊዮን ብር የተገዛው የተከራየነው ዕቃ ሲቃጥል አይተን እናውቃለን። መንፈሱ ቁጣው ከባድ ነው። ሊበቀል በርካታ አገልጋዮች ኮንፈረንስ ሄዶ ሲመጡ ይሞታሉ። ከኔጋ ናችሁ? አዎ። ኮንፈረንስ ሄዶ ሲመጣ በርካታ አገልጋዮች እስቲ እንትና እንዴት ሞተ አጣሩ። እስቲ መንገድ ላይ ሞተ፣ በድንገት ሞተ፣ በመኪና አደጋ ሞተ። ሁለት መንፈስ አለ። አንደኛ ከአሕዛብ ቤት ስትወለድ መርገም አለ። በጌታ ቤት ሲሆን ደግሞ የበቀል መናፍስቶች አሉ። የበቀል መናፍስት መጥፎ ነው። ልበቀል ይፈልጋል። በጣም ልበቀል ይፈልጋል። ኢየሱስ ጌታ ነው። አሜን። ቀኝ ከፍ አድርግና የምጠፋ ዘር አይደለሁም በል። የምጠፋ ዘር አይደለሁም። ድገሙ እስቲ አንዴ። የምጠፋ ዘር አይደለሁም። እስቲ አሜን አሜን። እስከ ትላንትና ድረስ ለምን ነው ጌታ ዝም ያለ አላውቅም። እስከ ትላንትና ጉዳይ ድረስ ጌታ የጉዳይ አልነገረኝም። ትላንትና ያሰማሁት ለምንድን ነው በጌታ ቤት ያደጉ ሰዎች ተባርከው ማይባረኩ? ለምንድን ነው አሟሟቱ ብቻ የሞት ጥሩ የለም ግን መጥፎ ጉዳዮች አሉ። አሕዛብ ቤተሰብ ይደግማሉ። ይሄ ስንት ነው? 2 ሰዓቱ ስለሄደ ብዙ አላወራን፣ ግን ዛሬ አንድ ቁልፍ ልስጣችሁ። አዎ ብሎኛ። አዎ ቁልፍ ካለ ጉዳይ ቀላል ነው። አንድ ቁልፍ ልስጣችሁ። አዎ በደም ስሙኝ። በቃ
ትዝ ይላችኋል ኤልዛቤል በጣም ስላስቸገረች ነቢያቶች 50 ነቢይ እዚህ 50 ነቢይ እዚህ ጋር አብዱ ብጸልይ ኤልያስ ቢነሳ መንፈሱ አልተቻለም። ከሰማይ እሳት የሚያወርደው ኤልያስ እያለ የኤልዛቤልን አልቻለም። ኤልያስ ይታገላል፣ መንፈሱ አይመታም። ነቢይ አብዲ ይታገላል፣ መንፈሱ አይመታም። ትንቢት ቢያመጣ መንፈሱ አይመታም። 50 ነቢይ ለብቻ 50 ነቢይ ለብቻ 100 ነቢይ ጦሶ ብል መንፈሱ አይመታም። ጌታ ለአብርሃም ለኤልያስ እንዲህ አለው፣ ከእሷ ጋር እዚህ ታግለህ አትችልም። ወደ አባቱ ሀገር ሄድ፣ አንተ ሄድ እዛ አሕዛብ ምድር እዛ አንተ ሶሪያ እዛ ሆነ በአባቷ ምድር መጸለይ ሲጀምር በአባቷ ላይ ያለው ያ መንፈስ ይመታል። አሜን አሜን። ያ ሲመታማ ይሄ ቀላል ነው አለው። ኤልያስ እዚህ ጋር ትግሉን ትቶ ወደ ምንጩ ነው የሄደው። ወደ ምንጩ ወደ መንፈሱን ሲመታ እዛም ያለው መንፈስ ሲመታ እዚህ አንተ ተራ ጃንደረባ ነው የገፈተራት። እዛ ዋናው ሲመታ እዚህ ያለው ሁሉ ቀላል ሆነ። ዛሬ ማታ የምስራች አሜን። ዋናው ይመታል። አሜን አሜን። ምንጭ ይፈወሳል። ለሃዶስ አሜን። ምንጭ ይፈወሳል። አሜን። ይፈወሳል። የሆነ ዛሬ ማታ የሆነ ኪዳን እናፈርሳለን። አሜን አሜን። የሆነ ኪዳን እናፈርሳለን። አሜን። እሰይ አሜን። ምንጩ ይመታል። አሜን አሜን አሜን። ከዚህ ጉባኤ ብዙዎቻችሁ ጦንቃይ ቤት አልሄዳችሁ። አባቴ ላንተ አልነገረም እንጂ ሄዶ መጥቷል። እባክህ አያቴ እባክህ ሄዶ መጥቷል። እባክህ አንተን ጭምር ሰጥቷል። እባክህ መንፈሱ አይሰራም እንዳትል ያው ሰርቶብሃል። እባክህ ባንተ ላይ ተራ ሰው አድርጓል። ዶክመንትን ተራ፣ ሞገስን ተራ፣ እውቀትን ተራ ሰው አድርጓል። አንተ የምታውቀው ራስህ ነው የምታውቀው። አንዳንዱ አንተ ራስህ አታውቅኝ መንፈስ ብቻ ደርሰህ መታል የሆነ ቦታ ላይ በስውር አባቴ አያቴ ቅድሜ አያቴ አገልጋይ እንኳን አንተ ሆነ አንተን ጭምር ሸውቷል። የሆነ መንፈስ ለሁሉ ሰው ሁሉ ጉዳይ ጌታ እኩል አያሳይም። እያገለገልክ ነው ያልተሳካልህ። እየቃንኩ አይደለም የጠጣ አይደለም። አገልጋይ ሆነ ጸላይ ሆነ አንተ እያለ ቤት ተበላሽቷል፣ እንደ እንዝር ተናውጧል። ዛሬ ማታ እንዲህ ይሆናል። አሜን። እስከ ዛሬ ሾልኮ የመጣ ከዛሬ በኋላ አይሾልክም። አሜን። ከዛሬ በኋላ አይሾልክም፣ አይሾልክም። ኢየሱስ ይሄ ቃል የማን ነው? የእግዚአብሔር ቃል። ሙሉ ስሜ ነቢይ እስራኤል ዳንሳ ይባላለሁ። ዛሬ ለዚህ ጉባኤ ለብዙዎቻችሁ ምንጭ ይፈወሳል። አሜን። ምንጭ ይፈወሳል፣ ይፈወሳል። ምንጭ ይፈወሳል፣ ይፈወሳል። ሲደሃብሮ ሰከተለባስ ቁጭ ወርሳንዴ ዛሬ ማታ የምስራች አሜን። ስር ነቀል ለውጥ ይሆናል፣ ይሆናል። ስር ነቀል ለውጥ ይሆናል፣ ይሆናል። እንትና የሸወደ አንተን አይሸውድም፣ አይሸውድም። እስኪ ከዚህ በኋላ አይሸውደኝም፣ ከዚህ በኋላ አይሸውድም። እዛኔ አይሆንም፣ አዛንዴ አይሆንም። ሰላሃብሮዶ ሸከተለቦስ አሜን። ነቃበል፣ እሺ፣ ነቃበል፣ እሺ፣ ነቃበል። እሺ አንተ አገልጋይ ሆነ አባቴ ታስረዋል። ነቃበል። አንተ አገልጋይ ሆነ እንኳን ሰው ቀርቶ አንተ ራስ ስኳር አለብህ። ነቃበል እባክህ፣ የሆነ ጉዳይ የሆነ ነው እባክህ። እኔ ዛሬ መጸለይ እፈልጋለሁ። እንዲህ ይሆናል። የሱ ጌታ ጌታ ኮ ትባላለህ። አሜን። በቅርብ ጊዜ ትባላለህ። አሜን። በቅርቡ ትባያለሽ። አሜን። እግዚአብሔር ያደርጋል፣ ያደርጋል፣ ውተነሽ ያደርጋል። አሜን። ያው ለነቢዩ እግዚአብሔር አብርሃም ይባርካለሁ አለ። ይባርካለሁ፣ ለብዙ አሕዛብ አባት አደርጋለሁ፣ አባት አደርጋለሁ። ግን ደግሞ እባብን አንተ እባብ አፈር ብላ ብሎታል። ያ እባብ አንተ እባብ ስማኝ፣ እውነት ነው። ከሴቲቱ የሚወለደው ጭንቅላትን ይቀጠቅጣል፣ ጭንቅላትን ይቀጠቅጣል። ይሄን ሰምቷል እባብ፣ ሰምቷል እባብ። አብርሃምን ሰምቷል። እባብ ከዛ ቀን ጀምሮ ማን ነው የሚቀጠቅጠኝ? እውነት ነው። ማን ነው የሚመተኝ? ስጋት። ማን ነው የሚገለኝ? እውነት ነው። አብርሃምን ይባርክ አውስል በቁጣ ተነሳ። እውነት ነው። እግዚአብሔር ተናግሮ የወጣው አብርሃምን እስቲ አሜን አሜን። እግዚአብሔር ተናግሮ የወጣው አብርሃም ጌታ ይባርክ አለው እንጂ አብርሃም የሚበላ አልተቸገረም። አልተቸግሯል። በደንብ የሚበላ ተቸግሯል። የሚጠጣ ልመና ገብቷል። ሚስቱን እስከሚዋሽ እውነት ነው። ቃል ያለው እውነት ነው። ትንቢት ያለው እውነት ነው።
ስኬት መጀመሪያው ከዛሬ በኋላ ይሆናል። አሜን አሜን አሜን። ከዚህ ቃል በኋላ ይሳካል። ይሳካል። ከዚህ ቃል በኋላ ትፈወሳለህ። እፈወሳለሁ። ከዚህ ቃል በኋላ ይፈረማል። ይፈረማል። ከዚህ ቃል በኋላ ይስተካከላል። ይስተካከላል። እስከ ዛሬ ያልተሞከረ አሁን ይደፈራል። ይደፈራል። የሰማችሁ ነው ወይ? አዎ። በደንብ ከሰማ ነው የምታውቀው። ከመቼ ጀምሮ ነው የኔ ጉዳይ ስኬት ጀምሮ ከሰማ ነው የሚገባከ ከኔ ገናችሁ ከሰማ ነው የሚገባከ። ይሄን ቀን ያዙልኝ፣ ይሄ ወር ያዙልኝ። ከዚህ ምሽት ጀምሮ አይደገምም፣ አይደገምም፣ ኪሳራ አይደገምም፣ ሐዘን አይደገምም፣ ጭንገፋ አይደገምም። እሺ አይሆንም፣ እዚህ አይሆንም። ቁጭ በሉ እስኪ። አይሆንም፣ አይሆንም። እስኪ ቃል ያለው ሰው ሜላሃዳጋስ አሜን። ቃል ትንቢት ያለው ሰው ትንቢት አለኝ። ተስፋ ያለው ሰው ተስፋ አለኝ አላችሁ። አዎ። ቃል እያለ ውጊያ በዛ። አዎ። ቃል እያለ ዱላ በዛ። አዎ። ቃል እያለ ስቃይ ቀጠለ። አዎ። ከዛሬ በኋላ አይደገምም። አሜን። ከዛሬ በኋላ አይቀጥልም። አይቀጥልም። የሆነ ጉዳይ ይቆማል። ይቆማል። ጭንገፋ ይቆማል። ይቆማል። ኪሳራ ይቆማል። ይቆማል። መንከራተት ይቆማል። ይቆማል። ባዶ መሆን ይቆማል። ኢየሱስ እሸኔ ይቆማል። በሸኔ ይቆማል። 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 አሜን። ሳይ እስቲ አሜን አሜን። ዘሬን አበዛለሁ። አበዛለሁ። የሚገርም ነው። አብርሃም ተራበ፣ ተራበ። ይስሐቅስ ተራበ፣ ያዕቆብስ ተቸገረ። ይሄን አብርሃም አልሰማም። እውነት ነው። ይሄን ይስሐቅ አልሰማም። አልሰማም። አብርሃም የሚያውቀው በጆሮ ነው የሰማው። አዎ። አብርሃም ባርክሃለሁ ከነቢይ እንትና ከሐዋርያ አይደለም፣ በራሱ ነው የሰማው። እግዚአብሔር እሺ አሁን ለማውራት ሐሳብ እንዲመቸ በራእይ አይተዋል እንደሚሳካ አምኖ ወጣ ወጥቷል። አሜን። ዘሪን እንደ አሸዋ አበዛለሁ። ግን አንድ ልጅ አጣ። ለብዙ አሕዛብ አባት ትሆናለህ። ለሚስቱ ግን አጣ። ይሄን ዘር እባርካለሁ ብሎ ጌታ ሲናገር እባብ ደግሞ ይሄን ዘር አጠፋለሁ አካ እባርካለሁ አጠፋለሁ። ውጊያው እባርካለሁ ዘሩን አጠፋለሁ። እግዚአብሔር ካረዳ ኢየሱስ ወይኔ ሐዋርያ ጳውሎስ ሐዋርያ ነው። ይሄ 5 ሀገር ሁሉ የዞረው ልጅናና ወይ ወንጌል ይዞ ይሳካልኛል ብሎ ነው እንደሱ ይወጣ። 5 ሀገር ሄዶ አሁን ለማሩ ለዚህ ጉባኤ እንድመቸ ኡመራ ሄደ፣ ባዶ እጅ መጣ። መቀሌ ሄደ፣ ባዶ መጣ። ጁባ ሄደ፣ ባዶ እጅ መጣ። ጅጅጋ ገባ፣ ባዶ እጁን ሊያገለግል ሄዶ ባዶ እጁን ተመለሰ። ለኢንጆይ አይደለም ሄዶ ሐዋርያ ጳውሎስ ባዶ አገልግሎትን ባዶ፣ እርሻን ባዶ፣ ህይወትን ባዶ፣ ስቃይ ባዶ፣ ድምጽ ያለው ትንቢት ያለው መከራው ሁኔታው ለአንድ አገልጋይ ሰው ካልተፈወሰ ባዶ ነው። እውነት ነው። እቅዱ ገንዘብ አይደለማ። እውነት ነው። ሄዶ ሰብኮ ሰው ሁሉ ልብ ካልተከፈተ፣ ህዝብ ካልሰማ፣ ጌታ ካልሰራ፣ እጁ ካልታየ ባዶ። ኢየሱስ አቋርጦ ሲሄድ ነው ማዕበሉ የተነሳው። ማዕበል ተነሳ። ኢየሱስ እያለ ማዕበል እያለ ኢየሱስ ባይሆን ኖሮ እውነት ነው ማዕበል ሁሉ ህዝብ ሁሉ እኛ ስንጠፋ አንተ አይገድም ልንጠፋ ነው። ተነስቶ ውሃውን ሳይሆን መንፈሱ ባይናገር ኖሮ ማዶ ያለው መንፈስ በውሃ ሊያጠፋው ነበር። እውነት ነው። የተነሳው ማዕበል እኮ ሊያጠፋው ነበር። ጌታ ባይሆን ኖሮ እውነት ነው። የሚሄደው ግን ለምንድን ነው? ለፈውስ፣ ለማገልገል፣ ሰው እንዲፈወስ፣ ትውልድ እንዲወጥ፣ ነፃ እንዲወጥ፣ ግን እንዳይፈወስ ሌጊዮን መልካም ሐሳብ እያላችሁ ማዕበል ተነሳባችሁ አይደለ? ዛሬ ማታ እንዲህ ብዬ ነው የምጸልየው። ህያው ጌታ ነው የምላችሁ። አንተ ማዕበል ጸጥ በል። አሜን። አንተ ማዕበል ጸጥ በል። በኢየሱስን ጸጥ በል። አሜን። ጸጥ በል። አሜን። አይዟችሁ፣ አይዟችሁ፣ ትሻገራላችሁ። አይዟችሁ፣ እንደተናገረ እንደዛው ይሆናል። አይዟችሁ፣ አንዳችሁ አትሞቱም። ኢየሱስ ቁጭ በል እስኪ አንዴ። አሜን። ጸጥ ይላል። አሜን። ጸጥ ይላል። አሜን።
እስቲ አይሆንም በሳንዴ አይሆንም እስቲ አይሆንም በሳንዴ አይሆንም ሳይ ኢየሱስ እንዲህ ብዬ ልምከራችሁ አሜን እንዳትመለስ ወደ ኋላ እንዳታቆም አሜን እኔ እንዲህ ብዬ የምናገረው የፈለገ ይሁን እንጂ ፍጻሜ ያማረ ይሆናል ድሉ ያንተ ይሆናል በስባሪ ትሻገራለህ እግዚአብሔር ያሻግራችኋል ያሻግረኛል እስቲ ያስጀምረኝ በሲ ያስጨርሰኛል አሜን ያስጨርሰኛል አሜን 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 አይዞችሁ ያስጨርሳል ትፈጽማለህ ያስጨርሳል መንገድ አይቀርም ታልፎአለህ ሕያው ጌታ ነው የምላችሁ በዚህ በአስቸጋሪ ዘመን ሁሉም አልፎ የሚባርክ ሰው አለ አሁን እየነጋ ነው ሌሊት አይደገምም ጨለማ አይደገምም ተስፋ እንዳትቆርጪ ኧረ ታልፊያለሽ እሳና ይሳካልኛል እሳና ይሆንልኛል ተባረኩልኝ በጌታ ቤት አድጋችሁ የጌታ ሰው ሆናችሁ መጽሐፍ ቅዱስ ይዛችሁ እያገለገላችሁ ብቻ ጸሎትህ ሩጫ ሁሉ ከንቱ ሊያደርግ የመጣ ጨለማ አያገኝም እሳና አይሆንም በሳንዴ አይሆንም ስንት ነው ሁለት ዛሬ ማታ እንዲህ ይሆናል መርገምም ይሰበራል የበቀል መናፍስቶች ይመታሉ የበቀል መናፍስቶች ስትመለስ ሁሌ በቁጣ የምነሳ ከአምልኮ በኋላ ከቸርች በኋላ ከትንቢት በኋላ በቁጣ የምነሳ ያ ጨለማ ይመታል ያ ኃይል ይመታል በቀልተኛ ይመታል እስቲ በቁጣ በልሲ አሜን እስቲ ተናዶ በልሲ የሚነሳ መንፈስ ዛሬ ማታ በልሲ በኢየሱስ ስም ኢየሱስ ይመታ በሳንዴ ይመታ ተባረኩልኝ በቀልተኛው ይመታል አሜን እስቲ አሜን አሜን እየሰማችሁ ነው አዎ የበርካታ አገልጋዮች ልጆች እየሰማችሁ ነው የበርካታ አገልጋይ ልጆች በኮንፈረንስ ቀን ይሞታል ሌላ ቦታ ኮንፈረንስ ታውጆ ልጅ ይሞታል እግዚአብሔር ካረዳስ ፓስተር ወዴት ነው የሚቀረው ልጁ ይገላል ኢቃን ይሰብራል ፍሪጅ ያቃጥላል ቲቪው ይቃጠላል መርገም እንዳይባል መርገም ያንተ መርገም አይደለም የበቀል መናፍስት ነው ሁሌ መርገም የለም ዛሬ ማታ ካለን በኢየሱስ ስም አሜን በኢየሱስ ተሰበረ ዛሬ ማታ ይሰበራል ኧረ ይሰበራል አሜን ኡተነ አሜን ተሰበረ ከኔ ጋር ናችሁ የበቀል መናፍስቶች አይችሉም በቁጣ አይነሳም ቤቴ አይቃጠልም ቲቪ አይቃጠልም ፍሪጅ አይቃጠልም ካብ አይቃጠልም ያም አይቃጠልም እስቲ አይሆንም በሳንዴ አይሆንም በቀልተኛ አይሆንም ተናዳፊ አይሆንም የሰማችሁ ነው አሜን አንዳንድ ጊዜ በጉባኤ በቸርች ቅድሚያ ማይክ ያዘ ሰው ነው የሚወስነው የዕለቱ አምልኮ ያለው ቅድሚያ ጠዋት ተነስቶ ማይክ ይዞ የሚያጸልየው ሰው እጅ ነው ያለው ጎበዝ ከሆነ ነቄ ከሆነ መንገዱን ካወቀ ቅድሚያ ገብቶ መንፈሱን ቀጥቅጦ ከሆነ ከዛ በኋላ ወርሺፑ ያምራል ስብከት ያምራል ትንቢት ይጎርፋል የሚጸልየው ያበላሸውን ፓስተር አያስተካክልም እባክህ መንፈሱ ቦታ ይዟል ጉባኤ ሁሉ ቱኪያው ሲስመናም አካ ቡና ጠጥቶ ምሳ በልቶ አሁን ገብቶ ሁሉ አይቶ ጎያ ፒያዲዬ መንፈሱ ቦታ ይዟል ወንበር ይዟል ሶ ሲምቦል ነው እንጂ መንፈሱ ቦታ ይዟል ቀጣይ ባለው ጊዜ እንዲህ ይሆናል ወንበር እሳት ይሆናል መንደሩ እሳት ይሆናል ግቢው እሳት ይሆናል በኢየሱስ እሳት ይሆናል ዛሬ የሆነ እጅ ትያዛለህ እስቲ ዛሬ በሲል ባዶ እጅ በሲል አልሄድም በሲል ኢየሱስ ጌታ ነው አሜን ኡተነ እሰይ የምስራች አሜን የምስራች አሜን ቀኝ ከፍ አድርግና የበቀል መናፍስቶች ድገሙ እስቲ አንዴ የበቀል መናፍስቶች ድገሙ እስቲ አንዴ የበቀል መናፍስቶች ድገሙ እስቲ አንዴ የበቀል መናፍስቶች ተመታ አሜን 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 አያደርግም አይን እንዳትል yes አንድ ጉዳይ ከሰማችሁ በኋላ ፍርሃት ካለ የፈለገ ሰው በኩል ይምጣ እንጂ
ከወንድም መጣ ከሚስት መጣ ከባል መጣ ከማን የመጣ ትንቢት የመሰለ ግን በውስጥ ፍርሃት የሚያስገባ ከሆነ ምንጩ ከሰይጣን ነው። ከእግዚአብሔር ዘንድ የሆነ ወደ ምሕረትና ወደ ንስሐ የሚያስገባ ብቻ ከሆነ ነው ፍርሃት የሚለው። ከዛ ውጪ አያስፈራ። ዛሬ ማታ ጀምሮ እንዲህ ይሆናል። የፍርሃት መንፈስ ይመታል፣ የሞት መንፈስ ይመታል፣ የጨለማ ኃይል ይመታል። ክፋት ሁሉ አንተን አያገኘም። አንዳንድ ሰው በሰላም ሀገር ነው ቤቱ የሚዘጋው፣ ሆቴሉ የሚዘጋው፣ ቸርቹ የሚዘጋው፣ ከተማ ቀይሮ የሚሄደው፣ ሮጦ የሚጠፋው ፍርሃት ነው የሚመጣው። እጅግ ከፍ አድርግልኝ እስኪ እኔ ቦታዬን አልለቅም በል። እኔ ቦታዬን አልለቅም። እኔ ቦታዬን አልለቅም በል። እኔ ቦታዬን አልለቅም። ቦታው የኔ ነው በል። ቦታው የኔ ነው። ወንበሩ የኔ ነው በል። ወንበሩ የኔ ነው። ድሉ የኔ ነው በል። አንተ ድሉ የኔ ነው። ኢየሱስ ጌታ ነው። አሜን። ሁሉ ያማረ ይሆናል። ይሆናል። ሁላችሁ ከኔ ጋር ናችሁ? እስኪ ከዚህ ጉባኤ መካከል ቤተሰቦች በጌታ ቤት ያደረው ሰው እጅ ያሳየኛል። ቤተሰቦች በጌታ ከሆኑ አባት በጌታ እናት በጌታ የሆናችሁ እጃችሁን አሳዩ። እናንተ ቆሙ አንዴ። ቤተሰቦች በጌታ ከሆኑ ቁሙ እስቲ። ማለት አባት በጌታ እናት በጌታ አያት በጌታ ካላችሁ ከፍ አድርጉ። እርግጠኛ ሆኜ ነው የምናገረው። ከእናንተ ብዙዎቻችሁ ማይቢ አልተሳካላችሁም አይደለ? ምንድነው ምስጢሩ ካላችሁ የበቀል መናፍስት ተነስቶብን ነው። በእናንተ ቤት ውስጥ አሁን መርገም ሳይሆን የሆነ መንፈስ ነው ያለው። ልበቀል ይፈልጋል። የሰማችሁ ነው። ልበቀል ይፈልጋል። እስቲ እናንተ ሰዎች በጌታ በኢየሱስ ብሉ እስቲ። በጌታ በኢየሱስ ድገሙ እስቲ። በጌታ በኢየሱስ ድገሙ እስቲ አንዴ። 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 በጌታ በኢየሱስ እርግጠኛ ሆኜ ነው የምናገረው። ከዛሬ ጀምሮ የቤታችሁ ጸጋችሁ ይመለሳል። አቅም ይመለሳል። አይናችሁ ይከፈታል። ተባረኩ። ቁጭ በሉ እስቲ። አሜን። እስቲ ከአይዛብ ቤት ካላችሁ ቁሙ እስቲ። ከአይዛብ ቤት የመጣችሁ ካላችሁ እኔ በጌታ ነኝ እንጂ ምትሉ ካላችሁ እኔ በጌታ ነኝ እንጂ ቤተሰቦቼ ምትሉ ካላችሁ እናንተ በማታውቁ መንገድ ከአባቴ ጋር ከአያቴ ጋር ከቅድመ አያቴ ጋር የተገባ የተኛው ኪዳን ዛሬ ማታ ይፍረስ። የተኛው መርገም ይሰበር። ቀኝ ከፍ አድርግና በቁጣ በጌታ በኢየሱስም ብሎ ሳንደ በጌታ በኢየሱስ ድገሙ ሳንደ በጌታ በኢየሱስ ሁለት በጌታ በኢየሱስ ሶስት በጌታ በኢየሱስ አራት በጌታ በኢየሱስ አምስት በጌታ በኢየሱስ ስድስት በጌታ በኢየሱስ የመጨረሻ በጌታ በኢየሱስ የመጨረሻ በጌታ በኢየሱስ የመጨረሻ በጌታ በኢየሱስ ተባረኩ። ቁጭ በለው። አሁን እኔ የማወራውን ጉዳይ ይሄን በጆሮ እየሰማችሁ ያላችሁ ሁላችሁ ከዚህ ጫፍ ጀምሮ የምስራች፣ ከዛ ጫፍ ጀምሮ የምስራች፣ አሜን። እዝም የምስራች፣ አሜን። ላንተም ላንቺም የምስራች፣ አሜን። ላንተም ላንቺም የምስራች፣ አሜን። ከዚህ ማታ ጀምሮ የሆነ እስተፍ ፈቀቅ ትላላችሁ። ኢየሱስ አሜን። የሆነ እስተፍ ሰርታችሁ አግብታችሁ ጀምራችሁ በኢትዮጵያም ከኢትዮጵያ ውጪ የሆነ ኢስተፍ አሁን ትገባላችሁ፣ አሁን ትወርሳላችሁ፣ አሁን ትጀምራላችሁ። አሁን አይበላሽም። እስቲ ዘንድሮማ ይሳካልኛል፣ በዚህ ዓመትማ ይሳካልኛል፣ በዚህኛው ዙርማ ይሳካልኛል፣ በኢየሱስም ይሳካላችኋል። ኡተነ አሜን። ይሳካል። ኡተነ ታይሪዮ ባይደስ ድገሙና ይሳካልኛል። አንድ ይሳካልኛል። ሁለት ይሳካልኛል። ሶስት ይሳካልኛል። የመጨረሻ ይሳካልኛል። የመጨረሻ ይሳካልኛል። የመጨረሻ ይሳካልኛል። እጅን ደግና ከዚህ ማታ ጀምሮ በልሲ እዚህ ማታ ጀምሮ በእኛ ዘር ማንዘር በዚያን የሆነ ጉዳይ ይሆናል። የምታይ ነገር፣ የሚጨበጥ ነገር፣ የሚዳሰስ ነገር፣ ለምወደኝ ለምጠላኝ ለሁሉ የማሳየው ነገር አምላኬ ያደርግልኛል። በአሕዛብ ዘንድ በዚህ በአሕዛብ ዘንድ እግዚአብሔር ታላቅ ነገር አደረገለት ይባላል። አሜን 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 አሜን። ታያላችሁ። አሜን። የሰማችሁ ነው። አዎ እንደሚሆንልኝ ያወኩ መቼ መሰላችሁ? ሕያው ጌታን አምላችሁ ትናንትና ማታ ከተናገረን በኋላ አወኩ። አሜን 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 አሜን። ትመሰክራላችሁ? አዎ
በሰባት ቀን ውስጥ በእያንዳንዳችሁ ቤት ውስጥ የምታይ ነገር ሆነ። ካልሆነ የምታይ ነገር ይሆናል። ድምፁ ሰምቻለሁ። አሜን። አደርጋለሁ ብሎኛል። አሜን። አይችሉም። አሜን። እስቲ አይችሉኝም። አይችሉኝም። እስቲ አይችሉኝ። አይችሉም። ሕያው ጌታና ምን አይችልም። አሜን። መርገም አይችልም። አይችልም። ያም አይችልም። አይችልም። ያም አይችልም። አይችልም። ያም አይችልም። አይችልም። ቁጭ ወሳንዴ ኢየሱስ እስቲ በኪስ መታወቂያ ያላችሁ እስቲ መታወቂያ ያለው ሰው ካለ መታወቂያ ከፍ አድርግ። መታወቂያ ይሁን መንጃ ፍቃድ ይሁን ፓስፖርት ይሁን ካለ በተለይ መታወቂያ ከቻልክ መታወቂያ ካለ ሰው ከፍ አድርጉልኝ። ከፍ አድርግ። እንዲህ ይሆናል። ከዛሬ ማታ ጀምሮ ስማችሁ ይቀየራል። አሜን። መታወቂያ ይቀየራል። አሜን። ሰዎች አንተ የሚያውቁ ያ አሮጌ ስም ይቀየራል። ያ አሮጌ ቦታ ይቀየራል። ያ አሮጌ ነገር ይቀየራል። እጅ የሚል ይቀየራል። ያ የሚያስጠላ ነገር ይቀየራል። በኢየሱስም ይቀየራል። አሜን። ስሜ ተቀየረ። አሜን። ቦታ ተቀየረ። አሜን። ወንበር ተቀየረ። አሜን። አሮጌ ህይወት ተቀየረ። እስቲ ተቀየረ በሳነ ተቀየረ። ውታነ ኢየሱስ እግዚአብሔር በሚሰጥሽ በአዲስ ስም አሜን። እግዚአብሔር በሚሰጥሽ በአዲስ ስም አሜን። ትጠሪያለሽ። አሜን። ትጠራለህ። አሜን። ትጠራላችሁ። ኢየሱስ ጌታ ነው። አሜን። ሐሳቤን ተረዳችሁኝ? አዎ ብሎኛ። አዎ ከጸሎት በኋላ ከአምልኮ በኋላ ከጉባኤ በኋላ ካገለገልክ በኋላ ከማይክ በኋላ ከመድረክ በኋላ የሚያጋጥም መከራ ሄደ ስትመለስ በኪሳራ ሰይጣን መጥፎ ነው። የሆነ ኮንፈረንስ ትሄዳለህ። ስትመለስ ፋይናንስን ይመታል፣ ልጆችን ይመታል፣ ገንዘብ ይከለክላል፣ ባዶ ያደርጋል። ከጉባኤ ስትሄዱ አውቆ ተቀባው ስትል መከራ ባለፈው አንተ የቀባኝ በምንድን ነው የቀባኝ እስከምትሉኝ እኮ በዛይት መሰለኝ እንጂ የቀባኝ በመከራ ሆነ እንደ እስከምትል ተቀባው ቀን ወጣ ሲባል መከራ በዛብኝ የምትሉ ሰዎች የበቀል መናፍስቶች ነገ ጌታ ባንተ ሊያደርግ ያለው ጉዳይ ቀድሞ አይቶ ባንተ ላይ መከራ የሚያመጣ ክፉ ነገር እኔ ዛሬ መጸለይ እፈልጋለሁ። ከዛሬ ማታ ጀምሮ እጅ አይያዝም። አሜን። አይሻስም፣ 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 አይያዝም። ዝም ብለህ አድርግ። ከእጅ ላይ ከእግሬ ላይ የስ አያዝም፣ አያዝም። ዝም ብለህ አድርግ። በጌታ በኢየሱስ አያዝም። በኢየሱስ ተራገፈ፣ በኢየሱስ ተፈታው፣ ተፈታው። ተራገፈ፣ ተራገፈ። በኢየሱስ በኢየሱስ አይሆንም። በሳንደ አይሆንም፣ እዚህ አይሆንም። በሳንደ አይሆንም። ውጣኔ አሜን፣ አሜን አትሉማ? አሜን። ሽባ አደርጋለሁ፣ ፋይናንሱን እመታለሁ። እኔ አጎሳ ቀኝ ከፈ ዛሬ ማታ ብሎ ዛሬ ማታ የሚያጎሳቁል ሳይሆን የሚያንከራትት ሳይሆን ባለጸጋ የሚያደርግ የእግዚአብሔር መንፈስ ያገኘኛል። ከዛሬ ጀምሮ በኢየሱስ ስም በእኛ ዘር ማንዘር የገንዘብ ድሃ፣ የጤና ድሃ፣ የማህፀን ድሃ አይኖርም፣ አይኖርም፣ አይኖርም። ከኛ ዘር ማንዘር እኔ ይቀባለሁ፣ እኔ ይነሳለሁ። ያዘን ወደ ላይ ከፍ አግሴ የሰማችሁን አይደለ? እንዲህ ይሆናል። እኛ ሁላችን ቁጭ ብለን ይሄ ሰው ያውን ከኛ ከሁላችን ከፍ ያለ አይደለ? አዎ። አሁን ከምድር ግራቪቲ በላይ የሆነ እሺ ሌሎችን በለሲ ሌሎችን የበላ እኔን ግን አይበላም። ሃሌሉያ። እሺ እኔ በለሲ እኔ ዛሬ እቀባለሁ። የቀደሙኝን ሁሉ የሚያስቀድም ትልቅ ጸጋ በኔ ህይወት ይመጣል። አንድ ቁጭ በለሲ አንተ እንዲህ አድርግልኝ። አይን ክፈት እስኪ ከፍ አድርግና ወስታች ትደፋለህ። ይታያችኋል። አሁን ያየው አንድ ጉዳይ አለ። በዚህ ወር እንዲህ ይሆናል። ሕያው ጌታን አመለክ የምድሪቱ መርገም እስከማይችል አሜን።
አሜን የምድሪቱ መንፈስ እስከማይችል አሜን እስቲ አሜን አሜን እንደምታውቁ በአንዳንድ ከተማ ነቢይ አይነሳም ሐዋርያ አይነሳም የተቀባ አይነሳም የተማረ አይነሳም ነጋዴ አይነሳም ሁሉ መንፈስ አለ እኔ ዛሬ የማወራው አንድ ነገር አለ ስለዚህ በቅርብ ጊዜ ውስጥ እንዲህ ይሆናል ከእናንተ ዘር ማንዘር አሜን የምድሪቱ መርገም እስከማይችል ድረስ ሃሌሉያ ነቢይ ግሩምዬ ይሄን ጉዳይ አንተ ያዘልኝ ሶፋ ላይ ውጣ ችግር የለም ሳይ ዘይቱን ያዘልኝ እሺ ጉሩሜ እንዲህ በልልኝ ጉባኤ ይቀመጥ ዛሬ ማታ በል ጉሩሜ ዛሬ ማታ እንዲህ ይሆናል ከፍ ያለው መንፈስ ሳይሆን ከፍ ያለው ጨለማ ሳይሆን ከዚህ ቀን ጀምሮ ከፍ ያለው የጌታ መንፈስ ልዩ ጸጋ የበቀል ቅባት በዚህ ጉባኤ ላይ ይሆናል ዛሬ በዚህ የምትቀቡ ሰዎች ተራ ሰው አትሆንም እየሰማችሁ ነው አንድ ቁጭ ብቻ አንድ ነቢይ ግሩሜ አይተህ ከሆነ በርካታ ሰዎች ተነሳ ሲባ ወደቀ ይወድቃሉ ተነሳ የለም ይወድቃሉ ከተማ ቀየረ ስራ ቀየረ ጠፋ አይደለም ዘጋ ጥሎ ሄደ አሁን ዛሬ የሚቀቡ ሰዎች አሜን ለሶስት ዓመት አይደለም yes አሜን 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 ያስ አሜን 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 በብዙ ሰዎች ላይ የበቀል ቅባት እየመጣ ያለው በብዙ ሰዎች ላይ የበቀል ቅባት እየመጣ ያለው በብዙ ሰዎች ላይ ቅባት እየመጣ ያለው በኢየሱስ ካታዲ ፍሬድ ከበሰሳ የበቀል ቅባት የበቀል ቅባት ብራቶ ሸከተለሞስ ራባሸ ካታሊባዲያሞስ ልዩ ቅባት ውሰዱ በኢየሱስ ስም እሳት በኢየሱስ ስም ወደቀ እሳት በኢየሱስ ስም አይናችሁ ተከፈተ ጆሮአችሁ ተከፈተ አይናችሁ ተከፈተ ተከፈተ ውሰድ በኢየሱስ አንተ እሳት በኢየሱስ እሳት በኢየሱስ ያዟቸው ከኋላ እዛ ጋር ዝግጁ ናችሁ ወይ ከፍ አድርጉ እጆቻችሁን ማንም ያልገባበት ቦታ ማንም ያላየው ቦታ ማንም ያልደረሰበት ቦታ ከእናንተ ዘር ማንዘር ማንም ያላገኘው ውሰድ በኢየሱስ ስም ውሰድ በኢየሱስ ስም እሳት በኢየሱስ ስም የነቢያት ቅባት ያዘው ስጋ ያዘው እሳት በኢየሱስ ስም ሆነ ውሰድ በኢየሱስ ስም እንደ ሌላ ሰው የሚያደርግ ያዘን ከፍ አድርጉ ሁለት እጆቻችሁ ተቀበላላችሁ ይሄ ቅባት ያገኛችሁ ታሪክ የሚቀይር ቅባት ነገር የሚቀይር ቅባት ተቀበላላችሁ ከፍ አድርጉ አንድ ሁለት መቆም የማይችሉ ሰዎች አሉ አንድ ሁለት ሶስት ሸከተያ ራካታልቫኖስ እሳት በኢየሱስ ስም እዚጋ እሳት በኢየሱስ ያዛቸው እዚጋ ብራካታ ያከበረሃ ዚዳሃ ብራዶ ሸከተለሞስ አለፈ ሸለኮ ባራዲያባ ሳካያ ከፋር ጉጆቻችሁ እስቲ ከዛሬ በኋላ በሉ እንደ ሌላ ሰው ሆኜ በክብር እነሳለሁ አንተ ሰው ሰማያዊ ሸሚዝ ራስህ አፖስቶሊክ የሆነ ቅባት ከፍ አድርግችን አንድ ሁለት ሶስት መጣ የቅባት እሳት በኢየሱስ ስም ያዙት አንተ ራስህ ተቀበለን ቅባት ያዘው ከኋላ እሳት በኢየሱስ ስም ከፍ አድርጉ እጆቻችሁን እንዲህ ይሆናል በገባችሁበት ሁሉ ዋናው ይመታል በገባችሁበት ሁሉ ዋናው ይመታል በበረከት ጠላት ዛሬ ይመታል በስኬት ጠላት ዛሬ ይመታል በቅባት ጠላት ዛሬ ይመታል ከዛሬ በኋላ እንደ ሌላ ሰው ድገም እንደ ሌላ ሰው እዛ ጋር እኮ እሳት ይወደቀኛል
ካዲ ካቦስ ዛጋ yes 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 ከፍ አድርጉ እጆቻችሁን። አንድ ሁለት ያዟቸው። አራት ሰዎች ላይ yes ሳት በኢየሱስ ስም yes ሜላኮብ ወደቀ። ያችለ የነቢያት ቅባት ከፍ አድርጉ እጆቻችሁን። ከዚህ በኋላ አጋንንት አይችላችሁም፣ በሽታ አይችላችሁም፣ ኪሳራ አይችላችሁም፣ ሐዘን አይችላችሁም፣ ጨለማ አይችላችሁም። የእናንተ ነገር እየጨመረ ይሄ ሰው የነቢያት ቅባት ያዘውና አስተኛው። ከፍ አድርጉ እጆቻችሁን። እስኪ ከዚህ ቀን በኋላ በሉ እየበዛው እሄዳለሁ በሉ። በገባችሁበት ሁሉ ዋና የሚያደርግ ብርቱ የሚያደርግ ጀግና የሚያደርግ የእግዚአብሔር ቅባት ቴኪት በኢየሱስ ነው። ማራባሸከ ቴሌቦስ ራባዲጋ ዳጋዳጋባ ሳካያ ውሰድ በኢየሱስ አው ሃሌሉያ አሜን እስቲ እጃችሁ ከፍ አድርጉ። እስቲ አነ ኢየሱስ በሉ። ኢየሱስ እስቲ አንድ ጊዜ ቀኝ እጅን በአይናችሁ ላይ አድርጉ። ቀኝ እጅን በአይኔ ላይ ግራ እጅን በሆዴ ላይ አድርጉ። አሜን አሜን። ቀኝ እጆቻችሁን ጫኑ በእጆቻችሁ ላይ ግራ እጅን በሆዴ ላይ አድርጉ። አሁን እንዲህ ይሆናል። አሜን። ቀኝ እጆቻችሁን ጫኑ በአይኖቻችሁ ላይ ግራ እጅን በሆዴ ላይ ጫኑ። ቬዳሃፕሎስ ኢላሃ ፕራዳ ባሸከ ቴሌፖሮስ ቬንታ ካፕራዳ ካሲያናካ ከዛሬ ጀምሮ አቅማችሁ ይመለሳል፣ ጉልበታችሁ ይመለሳል። አሜን። አይናችሁ ይከፈተ፣ አሜን። ጆሮአችሁ ይከፈተ። አሜን። ታሪካችሁ ተቀየረ። አሜን። በኃይል ትሄዳላችሁ። አሜን። ፈጽሞ አትያዙም። አሜን። በኢየሱስም ሆነ። አሜን። እስቲ ሆነ በዘንድ ሆነ አንድ ሆነ ሁለት ሆነ ሶስት ሆነ አራት ሆነ አምስት ሆነ ስድስት ሆነ ሰባት ሆነ እስቲ ከዛሬ በኋላ የተኛው መርገም ከዛሬ በኋላ የተኛው የበቀል መናፍሶች በኢየሱስ ስም አያገኙኝም። አሁን ቁጭ በሉ።